በሶስት መንገድ ነው የምናየው። ከዚህ በፊት በጣም የምናምነው እውነት ይናገራል ብለን ያመንነውን ሰው ገና ከመናገሩ በፊት እውነት ነው ብለን ለመቀበል ቅርብ ሆነን ነው የምንሰማው። ሌላው ደግሞ ውሸት በመናገር የሚታወቅ ወይንም የምንጠራጠረው ሰው ሲመጣ የሚነግረንን ነገር ጥያቄ ምልክት ውስጥ ከተን ነው መስማት የምንጀምረው። ምክንያቱም ከሰውየው ማንነት አንፃር የማናውቀው ሰው ደግሞ ሲመጣ ጉዳዩ ላይ አተኩረን እውነት ነው ወይም ውሸት ነው ብለን ጉዳዩ ነው የሚስበን። አሁን ብዙ ጊዜ የምናምነው ሰው ራሱማ አይዋሽም ራሳቸውማ እንዲህ ናቸው ብለን ወይ በሃይማኖታዊ ሐሳቤ ወይ ከዚህ በፊት በመናውቀው መጽሐፍ ላይ ወይ የሆነ ፐርሰናሊቲ ክፍል ወስደን ዛሬ የሚነግሩኝ ወይም ሁሉ የሚነግሩኝ ነገር እውነት ነው ብለን ለማመን ቀርበን ነው የምንሰማው። ማናውቀውስ ቢሆን ጉዳዩን አንብበን ይሄ ነገር እንቀበላለን ወይስ አንቀበልም እየመዘን ነው የምናየው። ሁሉ ጊዜ በኔጌቲቭ ያየነው ሰው ባሉታዊ መልኩ ያየነው ሰው የሚናገረው ነገር ስህተት ነው ማለት አይደለም። አንዳንዴ ይሄኛው ትክክል ይሆናል፣ አንዳንዴ ያኛው ይሆናል። ስለዚህ ሰዎች ከጅምሩ የሆነን መረጃ ስትጠይቅ ከታማኝ ምንጭ ነው ያገኘሁት ይላል። ስለዚህ ታማኝ የተባለው ሰውዬ የታማኝነት ችግር የለውም ይሆናል፣ ግን የተረዳበት መንገድ ላይ ግድፈት ሊኖር ይችላል፣ ሊሳሳት ይችላል። ስለዚህ ሆን ብሎ እየዋሸን ላይሆን ይችላል፣ የተሳሳተ ነገር ሊነግረን ይችላል። የተረዳበት መንገድ እሱም የሆነን አካል አምኖ ያኛው የነገረው ስህተት ሊሆን ይችላል እና በርካታ ምክንያቶች አሉ። ሰውን በማመን እሱ የሚነግረን ነገር አንድ ሰሞን በሆነ ፊልድ ላይ እኔ በማውቀው ፊልድ ላይ ለምሳሌ ታዋቂ ሰውና አዋቂን እንውሰድ። በጣም ታዋቂ ሰዎች ተአማኒ ናቸው ብሎ ሰዎች ያስባሉ። አዋቂ ሰውና ታዋቂ ሰው መሀል ልዩነት አለ። በሆነ ዘርፍ አዋቂ የሆነ ሰው በፖለቲካል ሳይንስ ዜሮ ሆኖ እውቀቱ በሕክምና ፕሮፌሰር ሊሆን ይችላል። ፕሮፌሰር ነው የሚለውን ወስደ ፕሮፌሰርነቱ ወይንም እውቀቱ በሕክምና ነው፣ እኔ ግን ልመዝነው የፈለኩት በፖለቲካ ሳይንስ ነው። እሱ ያሳታል እንዴ? በታሪክ እሱ እኮ ትክክል ነው፣ ምክንያቱም ፕሮፌሰር ነው። የሱ ፕሮፌሰርነት በታሪክ ነው ስለሚነግረኝ ነገር ነው ወይ ፊልዱ ስፔሻላይዝ ያደረገው ምናምን ብዬ እንኳን ብመዝን ቢያንስ ይሄን ነገር አጠባለሁ። ሰዎች ባልተማረበት ፊልድ ወይንም ደግሞ ጉዳዩን በቅርበት ባላጠናበት ዘንድ ገሌ ብለዋል በሚል ሊወስዱት ይችላሉ። የሃይማኖት ሰዎች ሊሆኑ ይችላሉ፣ የደረሳቸው መረጃ የተሳሳተ ሊሆን ይችላል፣ ስሜት ተጽዕኖ ፈጥሮባቸው ሊሆን ይችላል። በርካታ በተለይ በፊሎሎጂ ዘርፍ ያለ በተለያዩ መልኩ ታሪካዊ ጽሁፎች ስህተት ሊገባባቸው የሚችሉባቸው በርካታ ኦፕሽን። እነዚህን ሁሉ ሰው ግምት ውስጥ ሳይወስድ የጻፈው አለቃ ምናምን ናቸው እሳቸውማ ትክክል ነው፣ ሼክ ገሌ ናቸው እሳቸውማ ይላል። ይሄኛው ሰውየውን ወደዛ አስቀምጠው ጉዳዩ ወይ እውነት ነው ወይ ሐሰት ነው ማንም ይንገርማል። ጉዳዩ ነው ሚዛን ላይ ተቀምጦ መፈተሽ ያለበት እንጂ ሰውየው የኔ ወገን ነው ማምነው ነው ማላምነው ነው ላምነው ይችላል። ጉዳዩ ነው መመዘን ያለበት ነው። ከዛ አንፃር ከታሪክ ጋር በተያያዘ ሁለት ጎራ ያለ ይመስለኛል ኢትዮጵያ ላይ። ቅድም መጀመሪያ እንደጠቀስኩት ታሪክ ላይ ብዙ ባናተኩር ይሻላል የሚለው ማህበረሰብ አለ። በዛ በኩል ደግሞ ታሪክን የሙጥኝ የሚለው አለ። ታሪክን በጣም የሙጥኝ በሚለው ማህበረሰብ ዘንድ ደግሞ የተወሰነው ታሪካዊ ችግሮችን መሰረት አድርጎ የሆነን አካል መበቀል የሚፈልግ አይነት እንትን ይኖራል። ታሪክ ወደ በቀል የሚመራባቸው ወቅቶች አሉ። ወይም እኛ ሀገር ያለው የታሪክ አረዳድ አሁን ያሉ ሰዎችን የሚያጣላበት ወቅት አለ። የድሮ ሰዎች ያደረሱትን የበዳይና ተበዳይ ግንኙነት አሁን ባለው ማህበረሰብ ላይ ለማካካስ የሚፈልግ ጽንፈኛ ሊባል የሚችል ደግሞ ቡድን ወይ አካላት ይኖራሉና ታሪክን ለበቀል ዓላማ በሚጠቀምበትና ታሪክ ደግሞ ከነጭራሽ አያስፈልገንም በሚለው ሁለት ቡድን መካከል ሁለት ጎራዎች መካከል ሚዛናዊ መንገድ ማግኘት ይሳካልን ይሆን? መጀመሪያ ደረጃ ኢትዮጵያ ውስጥ ሰዎችን ታሪክ አስተምራቸው አሁን ላይ ያለው ማህበረሰብ ላይ እነገሌ ድሮ እንደዚህ ተበድያለሁ ብሎ አሁን ያለው ማህበረሰብ ላይ የበቀል በትሩን የሚያሳርፍ እንትን ቢኖር እንዴት ነው ይሄንን የምንከላከለው? በመጀመሪያ ደረጃ ኢትዮጵያ ውስጥ ታሪክን ሙጥኝ ያላለ ሰው የለም እኔ እስከምረዳው። ሁለቱም ወገን ወይንም ሁሉም ወገን ታሪክን ሙጥኝ ብሏል። ታሪክ አያስፈልገንም የሚለው አካል
ሁሉንም ነው ወይ ስትል አይ እኔ ያስፈልጋል ብዬ ጀግናዎቼ ሞዴሎቼ ምናምን ብሎ የሆነን አካል ወስዶ ጧት ማታ እሱን ያወራ ነው። አንተ የምትለው ታሪክ አያስፈልግም እኔ የምለው አያስፈልግም ነው ያስፈልጋል ነው። ሌላኛው ደግሞ በተቃራኒው አንግል አንስቶ ለምሳሌ አፄ ምኒልክ እንዲያርገውናል ስለዚህ ይሄን አደረጉን የሚለውን ፓርት ነው ማውራው አንዱ ካለ ሌላኛው ደግሞ ይሄ ስታወራ እንጣላለን ተው ሊል ይችላል። ሌላኛው ደግሞ በተቃራኒው አድዋ ላይ እንዲያርጓል ጀግና ናቸው እንዲያርጓል ብሎ መንገር ይፈልጋል። አሁን የሰው ልጅ ታሪክን ነው የምናወራው። የሰው ልጅ በጠቅላላ ማንም ይሁን ማን 100% ፐርፌክት ሰው የለም። አዎንታዊ ታሪክ አለው፣ አሉታዊ ታሪክ አለው። ስለዚህ ከመጥፎ ታሪኮቹ ትምህርት እንውሰድ፣ ጥያቄው ይሄ ነው። ከአዎንታዊ ታሪኮቹ ብቻ እንውሰድ ካልን እንደገና አዎንታዊ ራሱ የቱ ነው የሚለው ላይ አለመግባባት ይመጣል። ምክንያቱም ጀግና ብለን ማንንም ውሰድ። ለምሳሌ አድዋ ላይ ጦርነት ላይ የተሳተፉ ሰዎች ድል አደረጉ ጀግኖች ናቸው እንላለን። ጀግና የሚባል ሰው እኮ በዛኛው ወገን ጀግና አይደለም። ኤቭሪዌር ብትወስድ ገዳይ ነው እንዲህ ነው በሚል ሌላኛው ቨርዥን ነው። ጥቃት ያደረሰባቸው ጣሊያኖች ወይንም የተገደሉት እርምጃ የተወሰደባቸው ሰዎች ምኒልክን ጀግና ነው ይላሉ ወይ? አድዋ ላይ የተሳተፉትን ሁሉንም አርበኞች ጀግና ናቸው ይላሉ ስትል ጀግና በማን ፐርስፔክቲቭ ነው? ጀግና የትኛውም የዓለም መሪ ጀግና ተደርገው የተወሰዱ ሰዎች አንዱ ወገን ጀግና ሲላችሁ ሌሎች ሰዎች ጨፍጫፊ ገዳይ ምናምን ይባላል። ስለዚህ እነዚህን ታሪኮች እንዴት እናስማማ ነው? እንደ ሀገር ናሽናል አይደንቲቲ በጋራ የሚያግባባን ማንነት፣ በጋራ የሚያግባባን ታሪክ፣ በጋራ የሚያግባባን የኢትዮጵያ ሁሉ ሰው ልክ ነው ብለው ቢያንስ አብዛኛው ሰው የሚቀበለውን ሳንፈጥር እኔ የምለው የኢትዮጵያ ይሁን ካለ ይሄኛው ምን የምለው የኢትዮጵያ ይሁን ካለ ችግር አለ። ቅድም እንዳልኩት የመጀመሪያዎቹ ኦርቶዶክስ ሂስቶሪዮግራፊ ላይ ያሉት ጥንታዊው የታሪክ ተረክት ዘርፍ ላይ ያሉ ሰዎች ቀድመን ቦታ ስለያዝን ቀድመን ስለሰራን ቀድመን እንዲህ ስላደረግን ቻሌንጅ አታርጉብን። ይሄኛው ደግሞ ሪቪዥኒስቱ ደግሞ ይሄኛው ችግር አለ ብሎ መንካቱ አይቀርም። አሁን በዚህ ሁለቱ መሃል በተወሰነ መልኩ ፖስት ሪቪዥኒስቶቹ ከዚህ ጉዳይ ጭቅጭቅ እንውጣና የቱ ጋር ነው እውነቱ የሚለውን እንፈልግ ፕላስ ሰው ይወስነው እኛ ከምንወስን የሚል አፕሮችን ይዘው መጥተዋል። አሁን መሀል ላይ በምንመጣበት ጊዜ የታሪክ ጸሐፊዎች እንደዚሁም እንደ ሀገር መንግስታቶቹ ወደ ሆነ አካል ስላዘነበሉና ስለሚያዘነብሉ እስካሁን በታሪክ የታዩት እንጂ የኢትዮጵያ ታሪክ ውስጥ መልካም የሰራ ሰው ሁሉ ጊዜ መልካም ሰርቷል ማለት አይደለም። መላእክት አይደለም፣ ሰው ነው። በሆነ ቦታ ኔጌቲቭ ነገር ሰርቷል። ያ ኔጌቲቭን ነገር እንዴት ነው የምናስተናግደው ነው። ይሄኛውም ቢያንስ ሰው ነውና ኔጌቲቭ ነገር ሊሰራ ይችላል የሚለውን አክሴፕት አላደርግም ካለ አንደኛው አንተ ኔጌቲቭን አክሴፕት ካላረግ እኔ ፖዚቲቭን እንዴት አክሴፕት አደርጋለሁ ብሎ ቻሌንጅ ይደራርጋል። በዚህ መሃል ላይ መሃል መንገድ መፈለግ ይቻላል። መሃል መንገድ ለመፈለጉ እኛ ትናንት ስለሆነው አዎንታዊም አሉታዊ ምን አገባን? ለምሳሌ አፄ ዮሐንስ ወሰድ ኦር ኢማም መሐመድ ወሰድ ኦር ሌላ ታሪክ ፐርሰናሊቲ ወሰድ። ይህ ግለሰብ ያኛው ግለሰብ ይሄኛው ግለሰብ በታሪክ ውስጥ ጥሩም ይስራ መጥፎም ይስራ አልፏል ታሪኩ። ለምንድነው እኛ ሄደን የዛ አካል ራሳችንን ምን አድርገው? አሁን ችግሩ የሆነ ያለው ታሪኩ አይደለም። ታሪኩ እኮ ኦሬዲ ተፈጥሮ አልፏል። ሰዎቹም ሞተው ምንም ሆነው የሆነው ነገር ሆኖ ኦሬዲ ፋይሉ ተዘግቷል። ፋይሉን ከፍተን ይሄን ታሪክ ጀግናችን ነው ብለን ወደዚህ የነገርን እንውሰድ ብለን ስንመጣ ግን ዛሬ ያሉ ሰዎችን የዛ አካል አድርገናቸዋል። ስለዚህ ከታሪክ ምን ማራቸው ነገሮች አዎንታዊ ብቻ አይደለም። በሁሉም ዓለም ኢንክሉዲንግ ሙስሊሙ ዓለም ችግር እየተፈጠረ ያለው ጥሩ ታሪኩን መተረክ ላይ ትኩረት ተደርጓል። አሉታዊ ታሪኩም የቱ ጋር ነው የወደቅነው እኮ መማር አለብን። ለምንድነው ስተት የገጠመን ብለን መማር አለብን። ጃፓኖች አሜሪካ በአቶሚክ ቦምብ ስትመታቸው 3 ጥያቄዎችን ጠይቀዋል። እነዚህ 3 ጥያቄዎች ዛሬ ጃፓን ለደረሰችበት እድገት ወሳኝ መሰረት የጣሉ ናቸው። በዛ ሁኔታ ሲመቱ የመጀመሪያው ጥያቄ ለምንድነው አቶሚክ ቦምብን የመሰለ
በመቶ ሺዎችን ሰው በአንድ ጊዜ ሊያጠፋ የሚችል እንዴት ጨክነውብን በእኛ ላይ ወረወሩብን? ከኛ ባህል ውስጥ ከኛ እሴት ውስጥ ከኛ ማንነት ውስጥ ሌላ ሰው እንዲጨክንብን የሚያደርግ ምን ነገር አለ ብለው ራሳቸውን መፈተሽ ውስጥ ገቡ። ሁለተኛ መንግስታችን፣ የደህንነት መዋቅሩ፣ ሀገራዊ ሁሉ ነገሩ ይህን ያህል ዓለም የዚህ አይነት ቴክኖሎጂ ባለቤት ሆኖ እኛንም ሊመቱን ቅርብ ሆኖ እኛ ሄደን ከነሱ ጋር ጸብ ውስጥ ስንገባ ሌላኛው ወገን ምን አለው አደጋ ውስጥ እንደሆነን አለርት ያላረገን ያላሳወቀን እንድንጠነቀቅ ያላረገን የመንግስት መዋቅሮቻችን ሁሉ ነገራችን ምን ድክመት ቢኖርብን ነው ይሄንን ሊያሳውቀን ያልቻለው? ሶስተኛ መሰል ነገር እንዳይደገምብን ምን ማድረግ አለብን የሚል ጥያቄ ጠየቁ። ሶስቱም ትኩረቱ በነራሳቸው ላይ ነው። ከዛስ በኋላ ከነሱ ባህል ውስጥ ከነሱ እሴት ውስጥ ከነሱ ማንነት ውስጥ ሌሎች ሰዎች እንዲጨክኑባቸው እንዲጠሏቸው የሚያደርገውን ነገር ነቅሰው አውጥተው እነዚህ እሴቶች እነዚህ ሂደቶች በመልካም መለወጥ አለባቸው ብለው ራሳቸው ላይ ነው የሰሩት። እኛ ዘመንስ ቢሆን አሜሪካ ነበረች ልክ ጃፓን ነበረች ልክ ይሁንና ጭቅጭቁ መጨረሻ ላይ አሜሪካም ትሁን ጃፓንም ትሁን ምንድነው የጠቀመው? ኦሬዲ እኮ የሆነው ነገር ሆነ። ራሳቸውን መገምገም ላይ አተኮሩ። ስለዚህ ከነሱ ማንነት ውስጥ መስተካከል ያለበት መከለስ ያለበትን ወስደው በትምህርት ስርዓት ውስጥ በህዝባዊ ሂደት ውስጥ ይህን የመቀየር ነገር ውስጥ ገቡ። ሁለተኛ በመንግስታዊ መዋቅሮች የተለያየ የመንግስትና የህዝብ ሲስተሞች ያለበትን ግድፈትና ክፍተትን ፈትሸው እንዴት ይሄ ሁሉ ከመሆኑ በፊት ሊያሳውቀና ሊያግዘን አልቻለም ብለው ራሳቸው ላተከሩ መስተካከል ያለበትን ወሰዱ። ሶስተኛ ከአሁን በኋላ በኒውክሌር እንዳንመታ አቶሚክ ቦምብ የደረሰብን አይነት ነገር የዛ አይነት ጥፋት እንዳይደርስብን ምን ማድረግ አለብን ብለው ወደፊት ሊያደርጓቸው ስለሚገቡ ነገሮች ሰሩ። ሶስቱም ራስን መፈተሽ ላይ ስላተኮረ በአጭር ጊዜ ውስጥ ጃፓን ከዛ ውድቀት ተነስታ በዓለም ላይ በኢኮኖሚ ሶስተኛ አራተኛ ደረጃ ላይ ነው ያለችው። ሁለተኛ ደረጃ ነው የተመለሰችው። እንደምታው እኛ ጋስ ቢሆን ስትል እገሌ ልክ ነበር እገሌ ልክ አልነበረም ነው ለጭቅጭቁ ማከል። ይሄኛውም ወገን ደጋፊ ያለው ያኛውም ወገን ደጋፊ ያለው ሁሌ እንጨቃጨቃለን። ይሄም ወገን ትምህርት ወስዶ አይታረምም ያኛውም ወገን ምክንያቱም ራስን የመፈተሽ ነገር ስላልመጣ በዛ መልኩ ነው። እና የመምረጥ ታሪክ ሳናውቀው ሰዎች ነንና ሁሉም ጋር ሊፈጠር ይችላል። የመምረጥ ታሪክ ጉዳት አለው። ቢያንስ አባቶቻችን ከተሳሳቱት ስህተት ከወደቁት ውድቀት እኛም እንዳንወድቅ እንዴት አድርገን እንማር የሚለውን